እንደው እንጃ እንደው ትስማማለች ወይም ደግሞ ብለን እኛ እናምናለን። ልጅም መቼም እንግዲህ ይቅርታ ጠይቃለች ከእግዚአብሔር ጋር እሱ ይሁነን። አጥፍቻለሁ ጋሼ፣ እኔ አልዋሻችሁም፣ አልደብቃችሁም። አጥፍቻለሁ። በቃ ልቧን ሰብሬዋለሁ ጋሽ ካሳሁን። ተረስተለን እንዴት ዋላችሁ? እንዴት ሰነበታችሁ? ደህና ናችሁ? እንግዲህ ልጃችንም ሰሞኑን ትንሽ ተቸግሯል መሰለኝ። ሽምግልና እንዲሁ አቀርቅሮ ይልሽ እንዲህ ያለቅስ እንደምታ ለዚህ እንግዲህ ልሴን አንስቻለሁ፣ ይቅርታ ብያለሁ። ይቅርታ ታርግልኝ። ጥፋቴ ነው። ያው ተንበርክኬ ልጠይቅሽ፣ ያው በሽማግሌዎች ፊት ልጠይቅሽ እባክሽን በቃ ችግሩን ንገሪኝ። ታልቅሽ አይለቀስ፣ ሀሳብሽን ንገሪኝ። እኔም ብዙ ጠይቄ እንዲመለስልኝ የምፈልገው ነገር አለ። ያንን ነገር እንኳን እናውራ አይደለም ያለው፣ ቀጥታ ብዙ ያልተመለሱልኝ ጥያቄዎች አሉ። እኔ እዚህ ጋር ስሞታ ማውራት ያልተመለሰልሽ ጥያቄ ይሄው ተናገሪ። ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው ወይ? እኔ ያለሁኝ ፈጣሪ የተመሰገነ ይሁን። ያው ዛሬ ከተፈራችን ላይ ያሉ የሚባሉ ሽማግሌዎች ናቸው። ሰው ሲጣላ በሽምግልና ወቅ ለሰርግም መራቂ ተደርገው የሚጠሩ ሽማግሌ አባቶች ናቸውና ዛሬ እንግዲህ ጋሽ ካሳሁን ይባላሉ። እሳቸውም ጋሽ ወንድሙ ይባላሉ። ወንድሙና ጋሽ ካሳሁንን ይዤ እያብጋዤ ይዣቸው ልገባ ነውና ቤተሰቦች ያው ትናንትና ያቅሜን ሞክሬያለሁ። እባክሽን ይቅርታ አድርጊልኝ ብዬ ተንበርክኬ ለምኛታለሁ። እምቢ ብላኛለች። እንግዲህ ያለኝ አማራጭ ሽማግሌ ይዞ መሄድ ነው። የይቅርታ ልብ ካላት ይቅርታ ታደርግልኛለች። እንግዲህ ሽማግሌ ይዤ ሄጄ በእነሱ ፊት ይቅርታ ብዬ ተንበርክኬ ጠይቃታለሁ። እንግዲህ ጋሽ ካሳሁንም ብዙ ነገር ብለውኛል፣ ጋሽ ወንድሙም ብዙ ነገር ብለውኛል እና እንግዲህ እስቲ ከኔ በተሻለ እነሱ በእድሜ ገፋ ያሉ ሰው ናቸው። ብዙ ነገር ስለ ህይወት ያውቃሉ። ስለ ትዳር ብዙ ነገር አሳልፈዋል። ወልደው የከበዱ ሰዎች ናቸውና ዛሬ ለመጨረሻ ጊዜ በቃ ህያብን በሽማግሌ ላስጠይቃት ነው። ከዚህ በላይ ቤተሰቦቼ እኔም እየደከመኝ ነው። ያው አላቆመውም። ይቅርታ ማድረግ ከፈለገች ታረግልኛለች። እንግዲህ ከአንደበቷ የሚወጣው ቃላቶች እኔም አዲስ ህይወት ጀምሬያለሁ፣ አዲስ ፍቅረኛ ይዣለሁ፣ አትምጣብኝ፣ አልፈልግህም ነው ሁላችሁም እንደሰማችሁት። እኔ ደግሞ የህያብ ፍቅር አልወጣለኝም። ከዚህ በፊት በስሜታዊነት እኔና እሷ ተጣልተን ሌላ ሴት ጋር ብሄድም እንግዲህ እኔ የልጆቼ እናት አርጌ የማስባት ሴት ከአንደበቴ ከአይምሮዬ ልትወጣ አልቻለችም እና ደረሳት አልቻለችም። በቃ አውቃለሁ፣ ተጣልተናል፣ ተኮራርፈናል። ብዙ ነገሩን ለጋሽ ካሳሁንም ለጋሽ ወንድሙም አውርቻቸዋለሁ። ጥፋት አለብኝ ጋሺ፣ እኔ ጥፋት አለብኝ፣ አጥፍቻለሁ። እንግዲህ ከሷ ጋር ብዙ ነገር አላማ ነበረኝ ወልዶ እስከ መክበድ ድረስ። ግን በቃ እኔ ምን ሴጣን እንደያዘኝ ምን ሴጣን እንደሰወረኝ አላቅም። በአንድ በተረገመች ቀን ወደ ሌላ መንገድ ውስጥ ገባሁኝ። እኔ ሌላ ሴት ጋር ሄጃለሁ። በቃ እኔ አልዋሻችሁም፣ አልደብቃችሁም፣ ሌላ ሴት ጋር ሄጃለሁ። ግን ልቧን ሰብሬያታለሁ። በጣም ተሰብራለች ልጅቷ። ጋሽ ወንድሙ ስብር ብላለች ልጅቷና እባክሽን ይቅርታ አድርጊልኝ ብያለሁ። ከአንዴ ሁለቴ ጠይቂያታለሁ። ተመላልሻለሁ። ደጅ ጠን ነው። አሁን ለመጨረሻ ጊዜ ጋሽ ካሳሁንም ጋሽ ወንድሙም ያው ሰፈራችን ላይ የሚታወቁ ሽማግሌዎች ናቸው በብዙ ነገር እና እነሱን ይዣቸው እቤቷ ድረስ ይዤ ሄዳለሁ። እንግዲህ እባክሽን ዛሬም ድጋሚ ልጠይቅሽ ይቅርታ አድርጊልኝ። ከይቅርታ በላይ ምንም የለም። እንግዲህ ነፍሴን አጥፍቼ ይቅርታ በእኛልን ሞቻለሁና አሁን በህይወት እስካለው እባክሽን በቃ ባንታረቅም ተመልሰን ወደ ፍቅራችን ባንመለስም በቃ አንዴ ይቅርታሽን ብቻ አድርጊልኝ። ከዛ ቢያንስ ውስጤ እረፍት ነው የሚያገኘው። አጥፍቻለሁ ጋሼ፣ እኔ አልዋሻችሁም፣ አልደብቃችሁም፣ አጥፍቻለሁ። በቃ ልቧን ሰብሬዋለሁ ጋሽ ካሳሁን። በቃ ጋሽ ወንድሙ ዛሬ ቤት ይዣችሁ ሄዳለሁ። እሷ ጋር ቤት ናት ተብያለሁ። እናንተ እንደምታውቁት እንደምታስታርቁት በፊት እንዳስታረቃችሁት
በቃ የሆነውን አድርጉ። ከዚህ በኋላ ለእናንተ ሰጥቻችኋለሁ። ይገባል። ሁኔታውን አውቀናል። ያንተንም ስህተት እሷን ደግሞ እንደምን ብለን አንተ ስህተት የምትማረውን የተባርክነህ ደግሞም ይህን ችግር ተገንዘበ እስካወቅ ድረስ ልጅቱን እስከነ ቤተሰቦቿ ይቅርታ እንድጠይቅልን እንድጠይቀን እንድስማሙ እናደርጋለን። ይህም እንግዲህ አቶ ወንድሙም እሱም እንግዲህ እዚህ ላይ በተጨማሪ ነው ትክክለኛ ያው እኛ ላንተ ያው እርዳታ ነው። ልጅቷንም እንደምንም አግባብተን እንደምንም በቃ ማስታረቅ አለብን። ያው እንደኖራችሁ እንኖራችሁ አኳያነት አብረን በእኛ ላይ በተጨማሪ ጨምረን ያው እናገናኛለን። እሺ እንግዲህ ቤተሰቦች ጋሽ ወንድሙና ጋሽ ካሳሁንም ያሉትን ሰምታችኋል። የአቅማችንን እናግዛለን። እንግዲህ ይቅርታ ልብ ካላት ከራራችልኝ ይቅርታ ታደርግልኛለች በእናንተ ፊት። አይሆንም ከሆነ ልቧ እንግዲህ ከልቧ እኔን ካስወጣችኝ ምንም ማድረግ አልችልም። በቃ እንግዲህ ያ ከእግዚአብሔር ጋር ሆነን እንደምን ብለን የምትስማሙበትን ልጅቱም ልቧ እንዲራራልን ፈጣሪን እየለመን እንጠይቃታለን፣ እንለምናታለን። እሺ አዎ አይዞህ አንተም ገና ነው። አይዞህ እንዴ በተጨማሪነት ጉልበቷ ላይ ወርቀን በቃ ራሳችን ጉልበቷን ይዘን በቃ ከኛ ውጭ ከሆነ ምንም ማድረግ አይቻልም። ስለዚህ እኛ የግድ እንደው እንጃ እንደው ትስማማለች ወይም ደግሞ ብለን እኛም እናምናለን። ልጅቱን መቼም እንግዲህ ቅርታ ጠይቃለን ከእግዚአብሔር ጋር እሱ ይሁነን። እሷም ደግሞ ልጅቱን ልቧን ያራራል። ልጁንም እንደው በልጅነት እድሜው እንዳይጎዳባት ራሷን እንግዲህ ይቅርታዋን ታድርግለት። ምንም ችግር የለውም። እሷም ታውቃለች። ልቦና ያስጣት ሲል እንሂድ በቃ ወደ ቤት እንሂድ። ብዙ እንዳላቆያችሁ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ። አኩኩሉ በሉ ልጆች እንደገና እያባለጸጌ ጥረስትልን እንዴት ዋላችሁ? እንዴት ሰነበታችሁ? ደህና ናችሁ? ያለን እንግዲህ ልጃችንም ሰሞኑን ትንሽ ተቸግሯል መሰለኝ፣ ሽምግልና ጠርቶናል። እስኪ እንግዲህ ለማንኛውም ፈቃደኛ ብትሆኑልን እየለመን ነው። እንግዲህ ለልመና መጣ ፈቃደኛ ሆነው ነገር እስኪ ለሁሉም እንግዲህ ፈቃደኛ ከሆነች እስኪ ፈቃደኛ መሆናችሁን እኛ በሱ ላይ በተጨማሪ ያው እንግዲህ እሱ ሀገር ነው አሁን እሱ ይቅርታ ነውና ያው እዚህ ነው ልጃችን
ስንቱ ስንሆን እንዲሁ አቀርቅሮ ይኸውልሽ እንዲህ ያለቅስ ነው እንደምትል ለዚህ ነው ፈቃደኛ እንግዲህ ይሽማል በምንም ለኛ እሱን ስንት ነው ይዘን ጭፍጭፋ አድርገን በቃ እኔ ተንግዲህ ልሴን አንስቻለሁ፣ ይቅርታ ብያለሁ። ይቅርታ ታርግልኝ። ጥፋቴ ነው። ጥፋቴ አይደርስም ነበር እኮ ጥፋቱን ነው። ስለዚህ በቃ ቁጭ በሉ እንግዲህ ኧረ ችግር የለውም። ቁጭ በሉ እንዲህ ነው እንግዲህ ቁጭ በሉ አያት ልጅቱ እንደው አይ ምንም ችግር የለውም። እስቲ እንደው ቁጭ በሉ ፈጣሪ እንግዲህ ፈጣሪ ጋር ነው። አዎ ጸሎት እናደርጋለን። ልጃችንም ፈቃደኛ ሆና ይቅርታዋን ብትሰጠን ለእሱ ብቻ ሳይሆን ለእኛ ነው። ሽማግሌ ይዤብሽ የመጣሁት በቃ ትላንትናም ከትላንት ወዲያም ተመላልሻለሁ። ይቅርታ እያልኩሽ ነው አይደለ? ዛሬ እኔ ሽማግሌ አባቶች ማስቸገር አይጠበቅብንም ነበር። ይኸውልሽ ለእኔ እኮ ልታወሪኝ ጊዜ ስላልሰጠሽኝ ነው እሳቸውን ይዤ የመጣሁት። በዚያ ነው እኛም በዚህ ተለና በቃ እንደሆነ አድርጊ። ይሄ ውሳኔሽን ንገሪኝ። እሺ ኧረ መጀመሪያ ኧረ በስመ አብ ምን ይድርስ የሚያስወድድ ነገር የለም። እሺ ቁጭ በሉ። ይኸውልሽ እንግዲህ መቼስ ልጅቱም እንግዲህ ያው ያቸነች እሱም ይኸው ምኑን ቀረበ? አንቺ ከቀረብሽልና ይበቃል። አንቺ ልብሽ ትልቅ ነው። ያው ልጅቱ እንደው ልቦ ነው ራሷ አየኸው። እንዲህ ነው እንጂ አንተም የበስለን ስንት ነው? በቃ ሁላችንም አለን እንጂ አይደለም። እሱም እኮ አንዳንዴ እኮ ጥፋቱን እኮ አንዳንዴ ጥፋት አለብኝ ጋሽ ካሳሁን ተናግሬያለሁ። ጥፋት አለብኝ እኔ ልቧን ሰብሬዋለሁ ብያለሁ፣ ተናግሬያለሁ። ጋሽ ሰምተሻል? በቃ ይኸው አንተ ምን ሆነህ ነው እንደዚህ ይህን ያለ? እኔ የትኛው ልብህን ነው እንደዚህ አድርጋ እንደው አንተ ጋሽ ካሳሁን እኔ ምን ላድርግ? ሴጣን እንደሳመኝ ምን ሴጣን እንደሰወረኝ አላውቅም። የለም 7 ቀንድ የሚያወጣ ሰይጣን አለ። እሱ ነው አንተ እንደው አመንኩ እኮ እኔ ጥፋት አጥፍቻለሁ፣ ልብሽን ሰብሬዋለሁ፣ እባክሽን እያልኩኝ ነው። በልጠግን ትጠግናለህ። እጠግናለሁ። የለም ጥፋት አለብኝ ብያለሁ እኮ ዛሬ ነው ተንበርክኬ ልጠይቅሽ፣ ይኸው በሽማግሌዎች ፊት ልጠይቅሽ እባክሽን። በቃ እሺ ምን ላድርግሽ? እሺ ምን ላድርግ? እባክሽን እያልኩኝ እኮ ነው። እባክሽን እኮ ሼፍ ምን እናንተ ሳናወራ እኮ ምንም አይነት ይቅርታ የሚባል ነገር የለም። እኔ ልታወሪኝ እኮ ፈቃደኛ እንኳን አይደለሽም ብሏል እኮ እሱ። ከይቅርታ በላይ ምን አለሽ? ምን አለ ከዚህ በላይ? እሺ ምን ልሁን? ምን ላድርግ? ይኸው ጋሽ ካሳሁን እስቲ እንዴ እጠግናለሁ። እኔ እርሶ ባሉት እጠግናታለሁ። ችግር የለውም እኮ እሱን እያደረክ ነው። እኔ ድጋሚ ለአንተ ልቤ ሊራራልህ የሚችለው እንጂ በድንገት መተህ ይቅርታ ስላልከኝ አይደለም። እኔ ይቅርታ ላደርግልህም አላልኩህም። ይኸውልሽ እንደዚህ ስትናገሪ ሽማግሌዎች ስለመጡ ይዤ ስለመጡ አይደለም። ንጹህ ልብ ይኑርሽ እባክሽ። ጋሽ ካሳሁን እርሶ ሲወጡ ማንደለኝ ስለምታውቅ ነው እንደዚህ ነገር አሁን ቢሆን እየሰራ ያለው ልቡ እያለቀሰ ከልቡ ራሱ ያስተውቃለሁ። ይቅር በይ እሱ ይቅር። እንግዲህ በእኛ ቃል ስለገባ ስንት ህይወት ማየት የምትችሉ ሰዎች
ስድስቶች አሁን አይደለም አባባ እናንተ ያልገባችሁ ሽማግሌዎችን በየቀኑ ላደክማቸው አልፈልግም። እባክሽን እዚህ ቢሆን ማድከም አልነበረብህም እንጂ እኔ ያለውን እውነት ነግሬያቸውስ ቢሆን ኖሮ ተናገሪ። ተናገሪ በቃ እኔ ልወቀስ። ተናግረን ያመጣው ሽማግሌ ጥፋትን ተናግሬያቸዋለሁ። አዎ ነግሮናል። ተናግሬያለሁ። እንደበደልኩሽ ልብሽን እንደሰበርኩት ነግሬያቸዋለሁ እኮ እያሉ ነግሮናል። እናንተን መድከም አይጠበቅባችሁም ነበረ። እኔ እና እሱ ብንነጋገርበት እኮ ቀድመን ኑሮ ልንታረቅ እንችላለን። ግን ቀጥታ እሱ ደግሞ መነጋገር ሳይሆን የፈለገው ቀጥታ መታረቅ ነው አይደል? የፈለገው ምንም ነገር የሚያስለቅስ አረጋሽ ከሰውን የሆነ ነገር አድርጉልኝ ተናገሪ በቃ እኔ ደብቄያቸው ከሆነ ተናገሪ። እኔ እንደዛ ደረጃ የሚያደርስ ነገር ነው። ጊዜ አልሰጥም። እናውራ መች አልከኝ? እናውራ እኮ አላልከኝም እኮ በሽማግሌ ፊት እናውራ። ሀሳብሽን ንገሪን። አይደለም ሀሳብን ምንም እኮ ማለት ነው። ንገሪን። እንነጋገርበት ጌታም እንግዲህ ምሕረቱን ሲሰጠን እንደዚህ ልጅ ከልጅ ይጣላል፣ ባል ከሚስት ይጣላል። እሷም ደግሞ ምንም ቢሆን ምን እንደማያት አያ አንተም እንግዲህ አንተም ይኸውልህ እስቲ ቀና በል እንዴ! አዎ ቀና በልና እኛን እያየህ እሷንም እንዴ ይኸው ተናገሪ። የለም ልጅቱ ምንም አትቸኩ። አባባ እስቲ ንገሪኝ። እሱም ቢሆን እኔ የመጡት ምናልባት ጉዳዩን ሳልነግራችሁ ሊሆን ይችላል። ዝም ብሎ ያስለፋችሁና እኔና እሱ ብናወራ ሌላ ጣልቃ ሰው ገብቶ እንዲያስታርቀንም አላደርግም። እኔም ብዙ ጠይቄ እንዲመለስልኝ የምፈልገው ነገር አለ። ያንን ነገር እንኳን እናወራ አይደለም ያለው፣ ቀጥታ ይቅርታ እንዳደርግላት ነው የጠበቀው። እኔ ደግሞ እንደዛ ላደርግ አልችልም። መጀመሪያ ማውራት ያለብን ይመስለኛል። ይቅርታ ማለት እኮ እንኳን እኛ አይደለንም ፈጣሪ እንኳን የበደሉትን ያለምንም ጥፋቱ የሰቀሉትንም ምንም ያሉትንም ይቅር ብሏቸዋል አይደል? እኔ ሰው ነኝ፣ ችግር የለውም ይቅር እለዋለሁ። ግን ሁሉም ነገር በይቅርታ ይታለፋል ማለት አይደለም። ከዚህ በፊት ብዙ ነገሮች አጣልተውን ታርቀናል። ግን ያንን ነገርም ቢሆን የሆነው ይቅርታ ስላለኝ አይደለም። የነበሩት ችግሮችን አጣርቼ ምንም አይነት ነገር እሱን እንደማይመለከተው እሱ ምንም ጥፋት እንደሌለበት ሳቅ ነው ለማውራት አይደለም ወይ ያንን ጥፋቱን ላለመርገም አይደለም። እንኳን ላለመርገም አይደለም ከዚህ በኋላ አሁን ሲያደርግ የነበረው ነገር ራሱ ሌላ ችግር እንደማይፈጥርበት ምንም ያውቀው ነገር የለም። ምክንያቱም ያበላሸውን ነገር እንኳን ሊያስተካክል አይደለም ፈቃደኛ የሆነው። ምን ይሁን ብዙ ያልተመለሱልኝ ጥያቄዎች አሉ። እኔ እዚህ ጋር ስሞታ ማውራት ያልተመለሰልሽ ጥያቄ ይሄው ተናገሪ። ያልተመለሰልኝ ጥያቄ ምን እንደሆነ ትፈልጋለህ? የት ገባች ኤማንዳ? የት ገባች? ስለ ኤማንዳ ወርታ እሱ በቃ የኔ ታሪክ ነው አይደል እንዴ? የኔ ታሪክ ነው ማለት ተስተካክለው ነገር ነው እኮ የኔ ታሪክ ነው ካልኩ ብቻ ነበር ታዲያ መፍታት ያለብህ። ያንተ ታሪክ ስለሆነ በቃ እኔ በመሃል ልውጣና መጀመሪያ ሲያደርግ የነበረው ያንን ነው እኮ ችግሩን በእኔም እኮ ጫፍ ነግሮኛል። እንደው ሙሉ ባይልም ልጅቱን በጣም እንደጎዳት ተነግሮኛል። እሱም ነግሮኛል። እሱም ራሱ ልቡ ሰብሯል። እሷ ብቻ ልጅ ስለዚህ አሁን ይህን ነገር አርማለሁ ለወደፊቱ ታረማለሁ የሚል ከሆነ የራሱ ማረም አለማረም አይደለም። አሁንም ያበላሻቸው ነገሮች ድጋሜ ሌላ ጥፋቱ ነው። እኔና እሱን ድጋሜ ያጣላልሃን ነው የኔ ጥያቄ ደግሞ አባባ። ምክንያቱም የጀመረው ነገር ከኔ ጋር የተቋረጠበት ነገር ሌላ የጀመረው ነገር ስላለ ነው። ያንን ነገር ደግሞ ሳያስተካክል እኔ ጋር ቢመለስ ድጋሚ ያ ነገር ያበላሸበት ነገር ድጋሚ መጥቶ ህይወታችን ይበጠብጠዋል። እሺ እኔ እና አንቺ ታርቀን አብረን ሆነን ያንን ነገር እንጋፈጠው። የመጣብኝ ነገር ከኔ ጋር መጀመሪያ እንደዛ አላልክም ነበረ? የመጣብህ ነገር ምንድነው እያልኩኝ ከአንድም ሁለት ሶስት ጊዜ ገባው። እሺ ታያዙ ወጥመድ ገባው።
ምን ላድርግሽ? እኔ ወንድ ልጅ ነኝ ተፈተንኩኝ። እሺ ቆይ አቶ ወንድሙ እንግዲህ ደግሞ ሲንገረን እንግዲህ እስቲ ደግሞ ያንተን በቃ እኔ ጋሽ ወንድሙ ጋሽ ጋሳው ከእናንተ እኔ ምንም የምደብቀው ነገር የለም። በቃ እኔ አምኛለሁ። የይቅርታ ልብ ካለሽ ይቅርታ ያ ማለት እኔ ስለበደልኩ ነው አይደል? እኔ ስለበደልኩ ያ ነገር ያደረከኝ ካንቺ ጋር መሆን ስለምፈልግ ነው። መቼም እውነታውን እየተገለጠልኝ ስለሆነ ነው። እሱ እንግዲህ ዝሮ ይኸው ያንቺን ተናግረሻ እሱን በቃ ነው። ስለዚህ አይደገም ያደረገም ነው ይባላል። አባቶቻችን ጊዜ በቃ እንደበደለን እንቆጥራ ራሱ አጠፋ ራሱ እንደገና በቃ አንድ ነገር በቃ ትናራሽ ማለት ነው። ስለዚህ ምክንያቱም ራሱን ቀደም ነግረነዋል፣ ብዙን ተጫውተነዋል። ጋሽ ካሳውንም አለ ሁላችንም እዚህ እንደው ስለዚህ ይቅርታ በይውና እሱም ይቅርታ ይኸው ብሏል። ታንግዲህ አላደርግም አላልኩኝም። አያደጋግምም ቆይም አያደጋግም። ታንግዲህ ይህ እንትን ይባል ነገር በቃ ሌላ አንቺ ባንዱ እሱ ባንዱ በቃ ቅንጭላት መበዝበዝና ሌላ ነገር መሆን ነው በቃ እንደው በቃ ለተንግዲው ይቅር በላይ ነውና ይሄው ጥፋቱን ካመነ አሁንም ተንበርክኮ እግሯ ስር ወድቆ አልቅሶ ካልምናት በስተቀር እኔም እንደው አልቀበለው ነግሬዋለሁ። ይሄ ነው እንደው ሲቀና በተነስ አቶ ወንድሙ ሲተነስና እንግዲህ እባክሽን ተነሳ። አሁን እዚህ እኔ አልነሳም። ይኸው ይቅርታ እያልኩሽ ነው፣ በሽማግሌዎች ፊት ይቅርታ እያልኩሽ ነው። በቃ ይቅርታ መናገር ያለብሽን ነገር ካለ ተናገሪ። መናገር ያለብንን ራሳችን ተነጋግረን እንፈታዋለን። ትላልቅ ሰው ፊት ስላንተ ቅሌት፣ ስላንተ ሌላ ማንነት እዚህ ጋር መናገር አይጠበቅም አይደለም። እንደዚህ እሺ ተናግረሽ ይውጣልሽ እባክሽን፣ እባክሽን ኤፍሬም አሁን ራሱ እንደዚህ የምታደርገው ነገር እሺ ይቅርታ ያስታውቃል። ይቅርታ በቃ እሺ ይቅርታ ይቅርታ ቅርበውና እንግዲህ ይቅርታ እኮ አባባለዋለሁ። ይቅርታ ልልህ እችላለሁ። እዚህ ጋር ቢያንስ እነዚህን ሽማግሌዎች ቢያንስ አታስቸግር። እሺ ልሸኛቸው። አዎ እሺ እናውራ። እሺ እናውራለን። መጀመሪያ ግን ሸኛቸው። ቆይ እንዴ በእኛ ስም እንግዲህ በእኛ ፊት አባባ ይቅርታ አደርግለታለሁ፣ ግን መጀመሪያ ማውራት አለ። በእኛ ላይ ነው እንደዚህ ማለት በእኛ ላይ ነው። እኛ እኮ በእኛ ላይ ነው ይቅርታ የሚባለው። በማን በእኛ ላይ እኮ በእኛ ፊት ነው። እሺ ካለማ እንዴት ወንድ ልጅ በሙላችን ያለ ነው። ስንት ነው? በአንቺ ብቻ እኮ አይደለም እኮ ስንቶች ናቸው እንደው አይ ይቅርታ በይና ታስቸግራቸው እኮ ይቅር በይና እኛም ደግሞ አሜን ብለን ለምነን መናችንን እንደተቀበልሽ ሁሉ እኛም አመስገን እንድንሄድ ነው። እሺ አባባ ይቅር ብየዋለሁ። እንግዲህ ይቅርታ እንግዲህ ጌታ ይቅር ጤናን ሀብት ይስጣችሁ። ተባረኩ። እናንተ ደግሞ እንደዚህ ተስማምታችሁ እንደዚህ ጥሩ ሽማግሌዎች አመተን ይኸው አገናኝተውን አስታርቀውን ይቅርታችንን ይቅርታያን አንስቻለሁ። ታውን በኋላ ይሄ ነው የምለው ነገር የለኝም ብለህ አንተም በስንት የተንበርክከ በስንት ነው በቃ እንደለመንኩ ማለት ነው። እና ለዚህ ይኸው እንዳይደገም እንዳይረገም እንዲሆን ነው። በዚህ ተባረኩ በረኩ። እኛም ደግሞ የጥልቅ ሽማግሌ ያርግልን። አቶ ካሳሁንም በአንተ ላይ ነው አንተም ብትነግረኝ እሺ ብዬ ተስረው እንደገና አቋርጬ የመጣሁት ማለት ነው። እና ስለዚህ አንቺም የኔና ይሄው ታንግዲህ የሚያደጋግም ነገር አይደለም። እሱም ብዙን እያለቀሰ ብዙ እንትን እያለ ነው የጫወተ። ሁላችሁ እንግዲህ መታወቃላችሁ። ለዚህ በቃ እግዚአብሔር ይስጥልን። ተባረኩ በረኩን። እንደዚሁ አብራችሁ ወጣችሁ አብራችሁ እንድትገቡ ያርግልን። ጋሽ ካሳሁን ጨምርበት እንግዲህ መቼም ጌታ ይጨምርበት። አሁን ልጆቻችንም እንግዲህ እርቀ ሰላሙን እያመጡ ልጃችንም እሷው ይቅርታን ሰጥታለች፣ እሱም ይቅርታን ለምኗል ተንበርክኮ። ስለዚህ ጌታ ይለመነን። ፈጣሪ አምላክ ፍቅርና ደስታን ይስጣችሁ። ለእናንተ እናመሰግናለን። የዘላለም ፍቅር ይስጣችሁ። እናመሰግናለን። አይቀመጡም ምሳ ነገር
እንቸኩላለን። እኔም በስራው እሱም በስራው ነው የመጣው። አሁን እኔም ራሱ በቃ በሉሽ እግዚአብሔር ያክብርልን። እግዚአብሔር ያክብርልን። በሉሽ ይሄ ነው እንግዲህ በሉሽ እንደ ምንም አይደል።